የሩሲያና ዩክሬን ጦርነት ከጀመረበት ጊዜ አንስቶ ዓለም አቀፉ ማህበረሰብ ግጭቱን በሰላማዊ መንገድ ለመፍታት በርካታ ሙከራዎችን አድርጓል። ሆኖም እስካሁን የተደረጉ ድርድሮች ዘላቂ ሰላምን ማምጣት አልቻሉም። በተለያዩ ዓለም አቀፍ ተቋማትና መሪዎች የተከናወኑ ዋና ዋና የአደራዳሪነት ጥረቶች የውድቀታቸውን መንስኤዎችና ያለው ተጨባጭነትም መጪውን ጊዜ አስጊ እያደረገው ነው። ከሰሞኑም በዛሽ ቅንጡ ከተማና በኢሚሮቹ አመቻችነት የተደረገ ድርድርም ያለ ተስፋ ተከናውኗል። ድቅድቅ ባለ ጨለማ የተዋጠችው ዩክሬን የሩሲያ ባለስልጣናት ለንግግር ምቹ አይደሉም፣ ስለዚህም ይህ ውጤት በዛ ምክንያት አልመጣም የሚል ማስተባበያን ይዛም ብቅ ብላለች። አቡዳቢ ውስጥ የተካሄደው ሩሲያ፣ ዩክሬንና አሜሪካ የተሳተፉበት የመጀመሪያ የሶስትዮሽ የሰላም ንግግርም ውጤቱ እንደተጠበቀው ሊሆን አልቻለም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የውይይቱ ሁለተኛ ዙር በቀጣይ ሳምንት ሊካሄድ እንደሚችል ቢጠቁሙም የአሜሪካ ባለስልጣናት ግን ከሳምንት በኋላ ይጀምራል ብለዋል። አቡዳቢ ውስጥ የተካሄደው ንግግር ሩሲያ በዩክሬን ላይ ወረራ ከጀመረች ከ4 ዓመት በኋላ የተካሄደም የመጀመሪያው የሶስትዮሽ ውይይት ነበረ። በዚህ ውይይት ላይ ይገኛሉ ተብለው ሲጠበቁ የነበሩት ቮሎዲሚር ዜሌንስኪና ቭላዲሚር ፑቲን ባይገኙም ዋና ዋና የተባሉ ተደራዳሪዎቻቸውን ግን ወደ ገልፎ ሀገር ልከዋል። ጦርነቱ እንደተጀመረ በመጀመሪያዎቹ ሳምንት ማለትም የካቲትና መጋቢት 22 በቤላሩስ ድንበርና በኋላም በቱርክ አዘጋጅነት የተደረጉ ንግግሮችም ትልቅ ተስፋ የተጣለባቸው ነበሩ። የኢስታንቡሉ የስምምነት ሙከራና ዛሬ ላይ በአቡዳቢ የተካሄደው የድርድር ሂደቶች ማለም አያሌ የሚባሉ የሰላም ጥረቶች ተከናውነዋል። እነዚህም የሰላም ፍንጭን ያሳዩ አልሆኑም። የቱርኩ የስምምነት ሙከራ በ22 በኢስታንቡል በተደረገው ድርድር ዩክሬን ገለልተኛ ሀገር ለመሆንና የሰሜን አትላንቲክ ቃል ኪዳን ድርጅትን ላለመቀላቀል ፍንጭ የሰጠችበት ነበር። በምላሹም ሩሲያ ከኪየቭ አቅራቢያ ጦሯን እንድታስወጣ ስምምነት ላይ ተደርሶ እንደነበረ ይነገራል። ሆኖም ግን ሊሳካ አልቻለም። የተፈጸሙ የሰማይ መብት ጥሰቶች ዜና መውጣቱና የምዕራባውያን መሪዎች በተለይም የቀድሞ የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ዩክሬን ድርድሩን እንድታቆም መገፋፋታቸው በወቅቱ የኢስታንቡሉ ድርድር እልባት እንዳያገኝ ያደረገ ጉዳይ ተደርጎ ይነሳል። የተባበሩት መንግስታት ድርጅትና ቱርክ በጋራ በመሆን ደግሞ እንደ አውሮፓውያን አቆጣጠር በሐምሌ 22 ያስፈረሙት የጥቁር ባህር የእህል ተነሳሽነት በጦርነት ውስጥ የታየ ብቸኛው ተግባራዊ ስምምነት ነበር። ዓላማው ዓለም አቀፉን የምግብ ቀውስ ለመቀነስ የዩክሬንን እህል በደህና ወደ ዓለም ገበያ እንዲወጣ ማድረግን ያለመም ነበረ። ስምምነቱ ለተወሰነ ጊዜ ቢሰራ ታዲያ ሩሲያ የኔ ምርቶች እንዲሸጡ የተገባው ቃል አልተጠበቀም በሚል በሐምሌ 23 ከስምምነቱ መውጣቷን አስታወቀች። ይህ የሚያሳየው ሰብአዊ ጉዳዮች እንኳን ከፖለቲካዊ ፍላጎቶች መላቀቅ አለመቻላቸውን እንደሆነም ታዛቢዎች ያነሳሉ። ሌላኛው በቻይናና በአፍሪካ የተዘጋጁ የሰላም እቅዶች ነበሩ። ከምዕራባውያን በተለየ ገለልተኛ ነኝ የሚሉ አካላትም የራሳቸውን መፍትሄ አቅርበው ታይተዋል። የቻይና ባለ 12 ነጥብ የሰላም እቅድ በየካቲት 23 የፖለቲካ መፍትሄ በሚል ያቀረበችው ሰነድ ላይ ያተኮረ ነበር። የተኩስ አቁም እንዲደረግ ቢጠየቅም ታዲያ በወቅቱ የሩሲያ ጦር ከዩክሬን ግዛት እንዲወጣ በግልጽ ባለማስቀመጡ በዩክሬንና በምዕራባውያን ዘንድ ለሩሲያ የሚያደላ ተብሎ ውድቅ የተደረገ ነበር። የአፍሪካ መሪዎችም በሁለቱ ሀገራት መሃል ያለውን ጸብ ለመሸማገል የራሳቸውን ጥረት አድርጓል። በደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ የተመራው የ7 የአፍሪካ ሀገራት መሪዎች ልዑክ ወደ ኪየቭና ሞስኮም ተጉዞ ነበር። መሪዎቹ የዓለም አቀፍ ምግብና ማዳበሪያ ዋጋ መናር የአፍሪካ ደህንነትን እየጎዳው መሆኑን በመጥቀስ ጦርነቱ እንዲቆም ቢማጸኑም ከሁለቱም ወገናት ተግባራዊ ምላሽን አላገኙም። የሰላም ጉባኤዎቹና የዲፕሎማሲ ድርድሮቹ ታዲያ በእንደዚህ ያለ መልኩ መክሸፋቸው ነገሮችን ወደ የት ሊወስድ ይችላል የሚል ጥያቄ በብዙዎች የተነሳበት አድርጓል። በቅርቡም በስዊዘርላንድ የተካሄደው የሰላም ጉባኤ ሩሲያ ያልተጋበዘችበት በመሆኑም ውጤት አልባ ሆኖ መጠናቀቁን የሚያነሱ ብዙ ናቸው። የዩክሬን አቋም ፕሬዝዳንት ቮሎዲሚር ዜሌንስኪ ሲያስረዱ የሰላም ቀመር በሚል ያቀረቡት እቅድ ሩሲያ ከሁሉም የዩክሬን ግዛቶች ክሪሚያን ጨምሮ ተወጣም የሚደነግግ ነው። የሩሲያ አቋም ደግሞ በግልባጩ በፕሬዝዳንቷ ቭላዲሚር ፑቲን በኩል ተደጋግሞ ይገለጻል። ዩክሬን 4 ክልሎችን ማለትም ዶኔትስክ፣ ሉሃንስክ፣ ዛፓሮጂያ እና ኬርሰንን
ሙሉ በሙሉ ለሩሲያ አሳልፋ ከሰጠችና የኔቶ አባልነት ጥያቄዋን ካነሳች ድርድሩን እንደሚጀምሩም የሚገልጹበት ይህ ጥያቄ በዩክሬን ዘንድ እጅ መስጠት ተብሎም የተሰየመ ሆኗል። ታዲያ በእንደዚህ አይነት ሂደቶች ውስጥ ለምን ድርድሩ ሊሳካ አልቻለም የሚሉ ጥያቄዎች ከተለያዩ አካላት ሲነሱ መስማትም የተለመደ ነው። ዓለም አቀፍ የፖለቲካ ተንታኞችና እንደ ፎረን አፌርስና ዘ ኒውዮርክ ታይምስን ያሉ መጽሔቶች ድርድሩ ያልተሳካባቸውን ምክንያቶችም ሲተነትኑ በርከት ያሉ ነጥቦችን ያነሳሉ። አንደኛው የእምነት ማጣት ነው። ሁለቱ ወገኖች ሌላኛውን ወገን ድርድሩ ለጦርነት ዝግጅትና ለኃይል ማሰባሰቢያነት ይጠቀምበታል የሚል ስጋትም ስላላቸው ነው የሚል መበየኛን ያቀርባሉ። የግዛት አንድነትና ደህንነት ሌላኛው ጉዳይ ነው። ዩክሬን ያለ ግዛት አንድነት ሰላም የለም ስትል፣ ሩሲያ ደግሞ ያለ ደህንነት ዋስትና በተለይም የኔቶ መስፋፋት መቆሙ እስካልታወቀ ድረስ ሰላም የለም የሚል አቋም አላት። እነዚህ ሁለት አቋሞች ፈጽሞ ሊገናኙ ማይችሉ መሆናቸው ደግሞ ድርድሩ እንዲራራቅ ያደረገ ጉዳይ ተደርጎ ይነሳል። ሌላኛው የምዕራባውያን ተሳትፎ ነው። ሩሲያ ዩክሬን በራሷ አትደራደርም፣ የምዕራባውያን መጠቀሚያ ናት ስትል ክስን ስታቀርብ ትደመጣለች። የምዕራባውያን የጦር መሳሪያ ድጋፍ ደግሞ ዩክሬን በጦር ሜዳ እንድትጸና ቢረዳትም ለድርድር ያላትን ፍላጎት እንደቀነሰው አንዳንድ ጽሑፎች ይሞግታሉ። ሰላም የሚመጣው ሁለቱ ወገኖች በጦርነት ማሸነፍ እንደማይችሉ ሲረዱ ብቻ እንደሆነም ደግሞ የሚገልጹ የዓለም አቀፍ ግንኙነት ተንታኞች ዛሬም የሁለቱ ሀገራት ሰላም እንደ ሰማይ እንደራቀ እየገለጹ ነው። በአሁኑ ወቅት ያለው ሁኔታ የማይበገሩ ኃይሎች መጋጨትም ይመስላል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በተደጋጋሚ እንደገለጹት ዓለም አቀፍ ሕግ መከበር አለበት የሚል ሐሳብን ሲያነሱም ቢደመጡ በተግባር ግን ታላላቅ አገራት በራሳቸው ፍላጎት ተከፋፍለዋል። ጦርነቱ በድርድር ጠረጴዛ ላይ የሚቋጨው ወይ አንደኛው ወገን በጦር ሜዳ ትልቅ ድል ሲቀናጅ ወይም ሁለቱም ወገኖች የጦርነትን ዋጋ ከጥቅሙ በላይ እንደሆነ ሲረዱ ብቻ እንደሆነም ይገመታል። እስከዚያው ግን የዲፕሎማሲ ጥረት በቃላትና ጦርነት ብሎም ውጤት በሌላቸው ስብሰባዎች እንደቀጠለ ነው።